ሰላም ሰላም እንዴት ናችሁ? የመከታቱ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ዛሬ አዲስ ቪዲዮ እየመጥቻለሁ። ዛሬ እስቲ አባታችን ምን እንደሚሉ እስቲ እኔውና አብይ ገዳይ ነው የሚል ቪዲዮ አለና እሱ አይተን እስቲ እንመለስ። ገዳይ ነው አብይ ገዳይ ነው፣ አትፍሩ። አብይ ገዳይ ነው። ያው ቪዲዮን እንዳያችሁት ነው። ያው አባታችን ተሳስቶ ሊሆን ይችላል ማለት ነው። አብይ ገዳይ ነው ብሎ ቪዲዮ የሰሩት ነው ማለት ነው። ያው በድብቅ የተቀረጸ ነው፣ ብቻ እነሱ አላየውም ማለት ነው። ይሄ በኦርቶዶክስ አርሲ ላይ በኦሮሚያ ክልል ውስጥ ብዙ ሰዎች የተገደሉት አሉ። በዛ ምክንያት መንግስትን እየወቀሱ ይገኛሉ ማለት ነው። ነገር ግን እዚህ ላይ ነው ማለት ፈልገው ያው አባታችን በጣም ስሜታዊ ሆኖ በቃ ስለተጨነቁ ነውና፣ ነገር ግን እሱ የሚያወሩት ነገር በጣም ጥሩ አይደለም ማለት ነው። የሚያወሩት ነገር ጥሩ አይደለም ማለትም ያው አንድ መንግስትን በገዳይ ነው ምናምን ብሎ መሳደብ፣ በግል አንድ መንግስት ስምን ጠርቶ መሳደብ ተገቢ ነው ብዬ አላስብም። ምክንያቱም ኢትዮጵያ የምትመራው በፕሬዝዳንት አይደለም በፕራይም ሚኒስቴር ነው ማለት ነው። በፕራይም ሚኒስቴር እስከሆነች ድረስ አንድ ግለሰብን አውጥቶ መሳደብ ተገቢ ነው ብዬ አላስብም ማለት ነው። ማለት ነገሩ ብቻ ስሜታዊ ያደርጋል እና ብዙ ሰዎች የተጎዱት የተገደሉትም ስላሉ በጣም ያሳዝናል። የሁላችንም ልብ እየነካ ነውና በአሁኑ ሰዓትም ሁሉም ያለቀሰ ይገኛል። ነገር ግን መንግስት ፍትህ አልሰጠም ይባል ነው። ነገር ግን ተቃውሞ ሁላችን እንቃወማለን። ነገር ግን አንድን ግለሰብ ስምን ጠርተው ገዳይ ነው እንትን ነው ማለት ጥሩ አይደለም ማለት ነው። ያው አባታችንም ብዙም ስላልተረዱ ነው እንጂ በጣም ስለተጨነቁና ስላልተረዱ ነው እንጂ እንደዛ ለማለት ስለፈለኩ ነውና ይሄን ቪዲዮ በጣም እንትን በአሁኑ ሰዓት ብዙ በሶሻል ሚዲያ ላይ የተዘዋወረ ያለ ቪዲዮ ነው በአሁኑ ሰዓት ማለት ነው። ይሄ ቪዲዮ ያው ነው ማለት ነው። አብይ ገዳይ ነው አብይ እንትን ነው ማለት ብዙ ሰዎችንም ያሳሳቱ ስለሆነ ያው በአሁኑ ሰዓት በጣም እንትን ያለ ይገኛል ማለት ነው። እሱ ነው አንደኛ ነገር። ሁለተኛ ነገር ደግሞ እዚህ ጋር ለእናንተ ሰውን ከፈጣሪን አታመልኩ ፈጣሪ የለም የሚሉ ኤቲስቶችም በአሁኑ ሰዓት እየበዙ ይገኛሉ ማለት ነው። እነዛ ኤቲስቶች በአሁኑ ሰዓት በጣም በብዙ ቦታ ስለሚገኙ በጣም ህዝቡንም ያሳሳቱ ይገኛሉ ማለት ነው። አንደኛ ሰው ፈጣሪ የለም ካለ ተስፋ አድርጎ መኖር፣ አንድን ነገር ተስፋ አድርጎ ለመኖር አንድ ነገር ያስፈልጋል። ሰው ፈጣሪ የለም ካለ ተስፋው ይጠፋል ማለት ነው። ስለዚህ እስቲ ይሄን ቪዲዮ እስቲ አይተን እንመለስና እስቲ ሀሳባችን እንሰጣለን በዚህ ቪዲዮ ላይ ማለት ነው። እስቲ ወደ ቪዲዮ እንሂድ። ሰላም ብላችሁ እግዚአብሔር ይመስገን ስላችሁ የሚደብራችሁ ሰዎች ገደልሽ ለእናንተ ሞራል ብዬ እንጂ የማመሰግነው እግዚአብሔር ጀስት ግን እንዳይደብራችሁ ደህና ነሽ ስትሉ እግዚአብሔር ይመስገን ማለት ለእናንተ ሞራል ምንድነው? እንደዚህ ነው እቃ ሊገዛ ሱቅ ሄድኩ ሲላይ ይደብራችሁ በጣም ይደብራችሁ። ውስጣቸው ያለ ዳርክ ፎርስ ሊበላኝ እና ማለት ነው። አው ያው እንዳያችሁት ነው ቪዲዮ ማለት ነው። እቺ ልጅ ብዙ የራሷ የሆነ ፖድካስት አላት መሰለኝ። ብዙ ኢትዮጵያ ውስጥ ብዙ ኤቲስቶችም እየበዙ ይገኛሉ ማለት ነው። እቺ ልጅ አሁን ምን ያለች ነው? አሁን ፈጣሪ ሰላም አደርሽ እንዴት ነሽ ምናምን ሰው ካለ ፈጣሪ ይመስገን ብዬ ማውራው ለእናንተ ሞራል ነው እንጂ ፈጣሪ ስለሌለ የለም። ፈጣሪ ለእናንተ ሞራል ነው እንጂ ማውራው እንጂ ፈጣሪ ስላለ አይደለም ብላ ታወራለች። በአንዳንዶች በአሁኑ ሰዓት ትንሽ ነገር ያወቁና ሁሉ ነገር የሚያውቁት ይመስላል።
ብዙ ጊዜ ማለት ነው። ስለዚህ እነዚህ አሁን በአሁኑ ሰዓት የቲክቶክ ያመጣው ነገር በጣም የሚገርም ነው። አንዳንዴ ማለት ለሞራል ነው እንጂ ፈጣሪ ስላለ አይደለም ማለት ነው። በጣም የሚገርም ንግግር ነው። እኔ እስካየው ድረስ እንደዚህ አይነት ንግግር ራሱ አይቼ አላውቅም ማለት ነው። ስለዚህ በአሁኑ ሰዓት ብዙ እንትኖችን አሉት እንደሰው አይነቶችም አሉት። ምን ማለት ነው? እኔ እዚህ ላይ ማለት የፈለኩትን ህዝቡን በጣም ያሳሳቱ ነው። ምን ብሎ ነው የሚያሳስቱት? ሰው ተስፋ አድርጎ ካልኖረ ምንም ለነገ አንተ ተስፋ ካላደረግ ዛሬ መኖር አትችልም ማለት ነው። ተስፋ ከሁሉም ነገር እየበለጠ ነገር ነው። ተስፋ በጣም ለሰው ልጅ አስፈላጊና ወሳኝ ነገር ቢኖር ተስፋ ነው። ተስፋ ካልኖረ አንተ መኖርም አትችልም። እነዚህ አሁን ተስፋ እያስቆረጡ ነው ሰውን ማለት ነው። በቃ አለ አይደል ሃይማኖት ቢቃወሙ ኖርማል ነው፣ ችግር የለም። ግን ነገር ግን ፈጣሪን የተቃወሙ ከሆነ በጣም ነው የሚያስጠላው እና ህዝቡንም ወደ በቃ ተስፋ ያሳጡ የሚሄዱ አይነቶች ናቸው እንጂ ከነሱ እኛ ምንም የምናገኘው ወይስ እውቀት ወይስ ስላላመለክን እኛ ወይስ የምናገኘው ነገር የለም። ታውቁታላችሁ። አሁን እዚህ ጋር አሁን ሳውዲ አረቢያ እኛ ብንወስድ በጣም በፈጣሪ የሚያምኑ ናቸው። በጣም ሙስሊም ናቸው፣ ሀብታም ናቸው፣ እውቀትም አላቸው። እስቲ ነገር ግን አሁን እኛ ፈጣሪ ስላመለክን አይደለም ድሃ የሆን ነው። የሀገራችን ኢኮኖሚ ነው እንጂ እኛን ድሃ ያደረገው ስለ ፈጣሪ አይደለም። ስለዚህ እኛ የምንማረው ምንም ነገር የለም ማለት ነው። እኔ ማለት የፈለኩት ከነዚህ እኛ ምንም የምንማረው ነገር የለም ማለት ነው። ጭራሽ ህዝቡንም ወደ ገደል የከተቱ ነው ማለት ነው። ይሄን ለማለት ስለፈለኩ ነው። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንደዚህ አይነት ቪዲዮዎችን እናንተ ጋር እንዲመጡ ከፈለጋችሁ ቤተሰብ እንትሆኑ ጋብዛችኋለሁ።